ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ጀነራል ሳይኮሎጂ የመጀመሪያ ዓመት ፍሬሽማን ኮመን ኮርስ ነው። በ3 ክሬዲት የሚሰጥ ነው። ስለዚህ ኢንትሮዳክሽን ቱ ጀነራል ሳይኮሎጂ ነው የሚለው። እሱን ዛሬ ያቀርብላችኋለሁ። ተከታተሉኝ። ሼር፣ ኮፒ ሊንክ የተለመደውን ትብብራችሁን እንድታደርጉ ጠይቃለሁ። እንግዲህ ቻናሉ 3000 አካባቢ አመት ሆኖታል። 3000 አካባቢ ሰብስክራይበር አግኝቻለሁ። አመሰግናለሁ ለምታደርጉልኝ ድጋፍ። ዛሬ ቻፕተር 1 the essence of psychology የሚለውን ፓርት 1 ነው። ቀሪውን ደግሞ በፓርት 2 በሚቀጥለው ክላስ አቀርብላችኋለሁ። ማይ ኔም ኢዝ ሚስተር ጌታቸው። ሶፍት ኮፒውን የምትፈልጉ በፒዲኤፍ ወይም በፓወርፖይንት ሳይኮሎጂ ብቻ ሳይሆን ሌሎችንም የምትፈልጉ ካላችሁ ጌታቸው 700 በሚለው ቴሌግራም ብትገቡ ታገኙታላችሁ። ከዛ በተጨማሪ ሳይኮሎጂን ብቻ ሳይሆን ሌሎችንም ኮርሶች፣ ፈተናዎች፣ የተለያዩ ፈተናዎችን የዩኒቨርሲቲ ፈተናዎችን ታገኛላችሁ። ግቡና ጆይን አድርጉት፣ ጠይቁኝ፣ ኮሜንት ስጡኝ። የምትፈልጓቸውን እኔ ጋር ካሉ አቀርብላችኋለሁ ማለት ነው። የፍሬሽማን ብቻ ሳይሆን ሌሎችንም። ስለዚህ በዛ መልኩ ኮሚኒኬት ማድረግ እንችላለን ማለት ነው። የመጀመሪያው ፓርት the essence of psychology ነው የሚለው። በተቻለ መጠን ፈጠን እያልኩ ነው እንትን ምን ማቀርብላችሁ። እናንተም በተቻላችሁ መጠን ምንድነው ኮፒ ሊንክ የሚባለውን አትርሱ። definition of psychology and related concepts ነው የሚለው። when we define psychology, the word psychology first, it is derived from two Greek words. ሁለት የግሪክ ቃላቶች ናቸው ኦሪጂኑ ማለት ነው። ሳይክ እና ሎጎስ የሚሉ ሳይክ እና ሎጎስ የሚሉ ሳይክ when we define psych, it is mind, soul or spirit። ስለዚህ ሎጎስ ደግሞ ስተዲ ማለት ነው፣ ኖሌጅ ወይም ዲስኮርስ ሊተራሊ። ስለዚህ በቀላሉ ዝም ብለን ሳይኮሎጂን ዲፋይን ስናደርገው it refers to the study of mind, soul and spirit. the study of mind, soul or spirit ብለን እንትን እንለዋለን ማለት ነው። ሌላው ሳይኮሎጂ ሪፕሬዘንት የሚያደርገው ሲምቦል አለ። ግሪክ ሌተር ነች ይቺ ማለት ነው። ሳይክ ወይም ሲ ተብላ ትነበባለች ማለት ነው፣ ወይም ሳይ ተብላ ትነበባለች። ስለዚህ ሲምቦሉ ሪፕሬዘንት የሚያደርገው የግሪክ ሌተር ነው። ሲ ወይም ሳይ ብለን እንጠራታለን ማለት ነው። ሌላው ልክ ሳይኮሎጂ እንደሌላው ሶሻል ሳይንስ እንትን ወጥ የሆነ ስኮላሮችን በዚህ ፊልድ ላይ ያሉ ስኮላሮችን የሚያስማማ አንድ ዴፊኒሽን የለም። ልክ እንደሌላው እንደ ሶሻል ሳይንስ ተርሞች ማለት ነው። ነገር ግን ሞስት ኮመንሊ አግሪድ ዴፊኒሽን ኦፍ ሳይኮሎጂ ወይም አብዛኛው ስኮላር አግሪድ የሚያደርግበት ሳይኮሎጂ ዴፊኒሽኑን ሳይኮሎጂ it is the scientific study of human behavior and the underlying mental process. This is most commonly accepted definition of psychology. The scientific study of human behavior and the underlying mental process. እዚህ ዴፊኒሽን ላይ 3 ዋና ዋና ነገሮችን እናገኛለን ማለት ነው። 3 ዋና ዋና ነገሮች ይወጣሉ ማለት ነው። አንደኛው ሳይንስ ነው። the scientific study of human behavior ስለሚል ሳይንቲፊክ ስተዲ ነው ማለት ነው። አንደኛው ሳይንስ ነው። why we call this as science? ለምንድን ነው ሳይንቲፊክ ስተዲ ያልንበት ምክንያት? psychology uses scientific method to study behavior and mental process in human and animal. scientific method ስለሚጠቀም ነው the scientific study of ወይም the systematic study of human behavior and the underlying mental process የሚባለው ማለት ነው። ስለዚህ why we call this as a scientific study ካል የሳይኮሎጂ ሳይንቲፊክ ሜቶዶችን ስለሚጠቀም ነው። እንያቸው። the scientific method involves psychology ወይም human behaviorን ወይም animal behaviorን ለማጥናት ሲጠቀም ሳይንቲፊክ ሜቶዶችን
ኤግዘርት ያደርጋል። እነዚህ አንደኛ a clear question and hypothesis መጀመሪያ ቢሄቪየርን ለማጥናት clear question or problem observed ያየናቸው ፕሮብለም እና ሃይፖቴሲሶችን ሃይፖቴሲስ ማለት based on our own experience we guess ስለ አንድ ቢሄቪየር ለምሳሌ the low score or the decrement of the students score ለምሳሌ የተማሪዎች ውጤት የቀነሰበት ምክንያት ያ አንድ ፕሮብለም ነው ስለዚህ ያን መጀመሪያ ርዕስ ታይትል እናወጣለን አይደንቲፋይ እናደርጋለን መስራት የምንፈልገው ማለት ነው then hypothesis develop እናደርጋለን ይሄ ማለት temporary proposition ወይም ለዛ ለተማሪዎች ውጤት ማነስ ምክንያት based on our own experience ከምናየው አንፃር ምን ራሳችን educated የሆነ ገስ እንሰጣለን ይሄ ማለት ለተማሪዎች ውጤት መቀነስ ምክንያት ለምሳሌ የብዙ ሶሻል ሚዲያ ጊዜያቸውን ስለሚወስደው ነው ብለን ግን ሳይንቲፊካሊ ይሄ ፕሩፍ አልተደረገም ስለዚህ ያ ሃይፖቴሲስ ይባላል ለተማሪዎች ውጤት መቀነስ ምክንያት ብዙ ጊዜያቸውን ሶሻል ሚዲያ ነው የሚያሳልፉት ወይም ሶሻል ሚዲያ affected the students score to be low እንዲሉልን ያ ይጠቀማል then second collect data that means ዳታ ኮሌክት እናደርጋለን ከዚህ በፊት እኔ ከመስራቴ በፊት ሌሎች ሰዎች በዚህ ታይትል ላይ ሰርተው ሊኖሩ ይችላል questionnaire ኢንተርቪው በማድረግ ዳታ ኮሌክት እናደርጋለን ማለት ነው then the third ዳታ አናሊሲስም ይጠቀማል ያ ኮሌክት ያደረግነውን ዳታ ኢንተርፕሬት እናደርጋለን giving meaning ዳታዎቹን የሰበሰብናቸውን ኢንተርፕሬት እናደርጋለን then ቀጣዩ ስቴፕ ምንድነው verification or testing hypothesis መጀመሪያ ላይ ገስ ያደረግነው እንትን አለ ሃይፖቴሲስ አለ ለተማሪዎች ውጤት ምክንያት ሶሻል ሚዲያ ነው ብለን ማለት ነው ስለዚህ ቴስት ሃይፖቴሲስ ማለት ምን ማለት ነው is social media the factor for the decrement of the students score የሚለው ማለት ነው ስለዚህ then እሱ ከሆነ ሃይፖቴሲሳችን አክሰፕታንስ አግኝቷል ማለት ነው ያ ካልሆነ ግን ሪጀክት ይደረጋል ማለት ነው ሪጀክት ሆኗል ኖ that means ይሄ የተማሪዎች ውጤት መቀነስ ምክንያት ሶሻል ሚዲያ አይደለም ስለዚህ ሌሎች እንትኖች ይኖራሉ ማለት ነው ሌሎች ፋክተሮች based on our own data እነዛን እንዘረዝራለን then conclusion እንጽፋለን ማለት ነው conclusion እንጽፋለን ስለዚህ ሳይንቲፊክ ስተዲ ነው የምንለው እነዚህ ነገሮች ስለሚያሟላ ነው ማለት ነው ሶስት ነገሮች ናቸው ከዴፊኒሽኑ እንትን ያልነው ሁለተኛው ደግሞ behavior the scientific study of human behavior ነው የሚለው behavior refers to all of our own outward or overt actions and reactions outward or overt የሚታየው አክሽን እና ሪአክሽናችንን ያጠናል ማለት ነው such as ስናወራ ፋሻል ኤክስፕሬሽን አለ ለቢሄቪየር ይሄም ሌላኛው ኢንዲኬተር ነው ማለት ነው የሂውማን ቢሄቪየርን ለማጥናት ሙቭመንት writing working and so on things are under study ይሄ the overt የሚታየው ቪዚብል የሆነውን ስለሚያጠና ነው scientific study of human behavior and ሁለተኛው ደግሞ ሶስተኛው the underlying mental process the hidden ማለት ነው hidden the internal or overt activity of our own mind this is the subject of the psychology ስለዚህ overt ያኛው behavior observable የሆነውን ነው ይሄኛው ግን covert hidden internal mental processን such as thinking, our own thinking, feeling, remembering, recognizing, judging, dreaming, and so on things are the internal process conducted by our own mind. So this is the focus of the study of psychology. ስለዚህ ሶስቶቹን ያጠቃልላል ማለት ነው ሶስቶቹን ከዛ ዴፊኒሽን ሶስት ነገሮችን ሳይንቲፊክ ነው overt ወይም the external observable behavior ያጠናል in addition to this the mental process
the internal or covert activities of our own mind. This is the subject or the focus of psychology. Psychology mostly infer internal process from externally observable behavior. externally observable ከፋሻል ኤክስፕሬሽናችን ከበዲ ሙቭመንታችን ቶኪንጋችን ወኪንጋችን ከዛ ነው ሞስትሊ ኢንተርናል ፕሮሰስም እንደዚህ ነው ብሎ የኢንተርናል ፕሮሰስን ምን እንዳለ እዛ ጋር ማወቅ እንችላለን ማለት ነው። ኤክስተርናል አክቲቪቲ ኦፍ ሂውማን ቢንግስን በማየት ማለት ነው። ስለዚህ ይሄ ሞስት አክሰፕትድ ኦር አግሪድ ዴፊኒሽን ኦፍ ሳይኮሎጂ ነው ማለት ነው። ሌላኛው ጎልስ ኦፍ ሳይኮሎጂ ነው። there are 4 main goals of psychology። አራት ዋና ዋና ኤሞች አሉት ወይም ጎሎች አሉት ሳይኮሎጂ። አንደኛው ዲስክሪፕሽን ነው። ዲስክሪፕቲቭ ጎል description involves observing the behavior and noticing everything about it። ምንድነው? ኦብዘርቭ እናደርጋለን ቢሄቪየርን ሂውማን ቢሄቪየርን and noticing everything about it ማሳወቅ ማለት ነው። ስለዚህ አንደኛው ዲስክሪፕቲቭ ወይም ዲስክሪፕሽን ጎሉ ይሄ ነው። ኦብዘርቭ እናደርጋለን ቢሄቪየር ያን ቢሄቪየር ያየነውን ነገር ማሳወቅ እንደዚህ ተከስቷል ብሎ ማለት ነው። it is the search for the answer question አላማው እዚህ ጋር description goal of psychology mainly it focus to answer the question what happened, where it happened, to whom it happened, under what circumstance it happened። እነዚህን ጥያቄዎች ይመልሳል። እነዚህን ጥያቄዎች ለመመለስ ነው አላማው ማለት ነው። ስለዚህ አንደኛው ዲስክሪፕሽን ጎሉ ይሄ ነው ማለት ነው። እነዚህን ጥያቄዎች መመለስ ሁለተኛው ኤክስፕላኔሽን ነው። ጎልስ ኦፍ ሳይኮሎጂ ኤክስፕላኔሽን ነው። ኤክስፕላኔሽን it involves why it happened። ያኛው what ነው፣ where ነው፣ when ነው፣ to whom under what circumstance ነው። ይሄኛው ደግሞ why it happened the reason behind the event or the behavior ከዛ ቢሄቪየር ጀርባ ምን አለ የሚለውን ያሳውቀናል። explanation is about trying to find the reason for observed behavior። reason the factors that contributed for the observing behavior are the focus or the goal of psychology and explanation. This helps in the process of forming theories about behavior። ዲቴል ስለሚሄድ ሪዝኑን ጀስቲፋይ ስለሚያደርግ ማለት ነው። ይሄ ለምን ይረዳናል? ቲዮሪ ፎርሙሌት ለማድረግ ቲዮሪ ኮሌክሽን ኦር ሴት ኦፍ ፋክትስ ነው። ስለዚህ እዚህ ጋር ያገኘነውን ፋይንዲንግ ቲዮሪ ዴቨሎፕ እናደርግበታለን። መላምት ማለት ነው። ደግሞ ቲዮሪ ደግሞ ምንድነው? ቤዝድ ኦን ኦር ኦን ኤክስፒሪየንስ ባገኘነው ፋይንዲንግ ነው። ኮሌክሽን ኦር ሴት ኦፍ ፋክትስ ነው። ስለዚህ ይሄን ሶስተኛ ጎሉን በተቻለ መጠን ፈጠን እያልኩ ነው የሚሄድላችሁ እንዳይሰለቻችሁ ነው። ፕሪዲክሽን ነው። ሶስተኛ ጎሉ ፕሪዲክሽን is about determining what will happen in the future። ዲተርማይን ማድረግ ይችላል based on our own experience in the future ምን ሊከሰት ይችላል። ይሄ ቢሄቪየር ከቀጠለ ምን ሊከሰት ይችላል። ይሄ አክቲቪቲ ከቀጠለ በማህበረሰቡ ወይም በኢንዲቪጁዋሉ ቢሄቪየር ላይ ምን ሊከሰት ይችላል። ምክንያቱም ኤክስፒሪየንስ ስላለን ፕሪዲክት ማድረግ እንችላለን። when it will happen again መቼ ይከሰታል ይሄ አይነት ቢሄቪየርስ የሚለው so based on probably throughout our own experience ነው። ዝም ብለን ገስ አናደርግም። based on our own academic experience ነው። based on our own academic experience ነው እንጂ ገስ አይደለም እናደርገው ማለት ነው። it is based on previous research into similar situation። based on ከዚህ በፊት በተደረጉ ጥናቶች ተመርኩዘን ነው እንጂ ዝም ብለን ከመሬት ተነስተን ፕሪዲክት አናደርግም። ስለዚህ ሶስተኛ ጎሉ ፕሪዲክሽን ነው ማለት ነው። አራተኛው እና የመጨረሻው ጎሉ it is control። how can it be changed? ይሄንን undesirable የሆነ behavior unpleasant የሆነ situation እንዴት መለወጥ እንችላለን?
እንዴት መለወጥ ይቻላል? ኮንትሮል ኦር ሞዲፋይ ኢዘር ኮንትሮል ልናደርገው እንችላለን ሙሉ ለሙሉ ያን ቢሄቪየር አንዲዝረብል የሆነ ኦር ሞዲፋይ ልናደርገው እንችላለን። ኦር ቼንጅ the behavior from undesirable one to desirable, unpleasant to pleasant። ስለዚህ ሲቹዌሽን ይቀይርልናል ማለት ነው። ኢንተርቬን እናደርጋለን፣ ጣልቃ እንገባለን በመሃሉ ዲዝሬብል የሆነው አስፈላጊ የሆነው ቢሄቪየር ከዛ ኢንዲቪጁዋል ላይ እስኪመጣ ድረስ ኢንተርቬን እናደርጋለን። የተለያዩ ለርኒንግ ስትራቴጂዎችን አዘጋጅተን ያ ቢሄቪየር መጥፎ የሆነው ቢሄቪየር ከኢንዲቪጁዋሉ እንዲጠፋ ወይም ከማህበረሰቡ እንዲጠፋ እናደርጋለን ማለት ነው። tries to check out the relationship between two or more behaviors። እዚህ ኮንትሮል ላይ ሳይንቲስቶቹ ወይም ሪሰርቸሮቹ ወይም ሳይኮሎጂስቶቹ they try to check out the relationship between two or more variables። ለአንድ ቢሄቪየር የተለያዩ ቫሪያብሎች ሊኖሩ ይችላል። ለአንድ እንትን መከሰት ማለት ነው፣ ለአንድ ቢሄቪየር መከሰት። ስለዚህ እነዚህ አንዱ ቢሄቪየር አንዱ ቫሪያብል ከሌላኛው ጋር ቫሪያብል ጋር ሪሌሽን አለው። ምን ያክል ነው ሪሌሽኑስ? ስትሮንግ ሪሌሽን ነው ለዚህ ቢሄቪየር ይሄ ቫሪያብል ስትሮንግሊ ሪሌትድ ነው ወይስ ሉዝሊ ሪሌሽን ነው ያላቸው የሚለውን ያሳውቀናል ማለት ነው። ስለዚህ አራት ጎሎች አሉት ማለት ነው። ሌላኛው ሂስቶሪካል ባክግራውንድስ ኦፍ ሳይኮሎጂ when you see psychology it is a new science። ራሱን ችሎ ዩኒቨርሲቲ ላይ መሰጠት የጀመረው አዲስ አካዳሚክ ሳይንስ ነው። ኒውሊ ፊልድ ሬል in the realm of science ወይም በሳይንሱ ዓለም አዲስ ፊልድ ነው። ስለዚህ አመጣጡን ሾርትሊ ካየነው it began as a science of own ራሱን ችሎ ሳይንሱ ነው መሰጠት የተጀመረው በ1879 ነው ሌፕዚግ ጀርመኒ with the establishment of psychological laboratory። በ1879 ሳይኮሎጂካል ላቦራቶሪ ስታብሊሽ ተደርጓል። የት ላይ? ሌፕዚግ ዩኒቨርሲቲ ላይ። በማን? ዊሊያም ውንዴት በተባለ and he was also considered as the father of modern psychology። ምክንያቱም ሳይኮሎጂን በዘመናዊ መልኩ እንዴት ማጥናት እንደሚቻል ፕሮፖዝ ያደረገ ሰው ስለነበር ወይም በዘመናዊ መልኩ ሳይኮሎጂ እንዲሰጥ ያደረገ ስለነበር he was considered as the father of modern psychology ብለን እንጠራዋለን ማለት ነው። ውንዴት was considered as the father of modern psychology the technique of objective introspection, looking inward introspection ማለት looking inward in humans in conscious እንትን ላይ looking inward ወይም deeply to scientific examine mental process የሰውን አእምሮ በጥልቀት እንዴት ኮንሽሱን ማወቅ እንደሚቻል ስለዚህ ሳይንቲፊካሊ እንዴት ኤግዛማይን ማድረግ እንደሚቻል ሜንታል ፕሮሰስን ዴቨሎፕ ያደረገ ሰው ስለነበር ስለዚህ ፋዘር ኦፍ ሞደርን ሳይኮሎጂ ብለን እንጠራዋለን ማለት ነው። ሶ ስኩል ኦፍ ቶት አለው ሳይኮሎጂ አስተምሮት ማዕከል ማለት ነው። ስኩል ኦፍ ቶት ማለት የሳይኮሎጂ በምን አይነት መልኩ ይጠና ሳይንቲፊክ በሆነ መልኩ ሳይኮሎጂ በምን አይነት መልኩ ይጠና የሚሉ የተለያዩ ኢንስቲትዩሽኖች ወይም የተለያዩ የሳይኮሎጂ አስተምሮት ማዕከሎች ዴቨሎፕ ሆነዋል ማለት ነው። 11 ናቸው ትምህርት ቤቶቹ። ነገር ግን በሁለት እንከፍላቸዋለን። the old እና ሞደርን ስኩል ኦፍ ሳይኮሎጂ ብለን እንጠራቸዋለን። ዛሬ የምናየው ሞደርን ስኩል ኦፍ ሳይኮሎጂ ነው ወይም አርሊ ስኩል ኦፍ ሳይኮሎጂ የሚሉትን ነው ማለት ነው። አምስት ናቸው። እነሱን በተቻለ መጠን አሁንም ፈጠን እያልን እናያለን ማለት ነው። አርሊ ስኩል ኦፍ ሳይኮሎጂ ወይም the old school ብለን እንጠራቸዋለን። ስኩል ኦፍ ቶት ብለን ወይም የሳይኮሎጂካል ስኩል ኦፍ ቶት ወይም ሳይኮሎጂካል ስኩል የምንላቸው a system of thinking about certain issues
የተለያዩ ሲስተሞች አሉ። ቢሄቪየርን በምን አይነት መልኩ እናጥናው? የተለያዩ ሰዎች ሌላ የተለያየ ቲንኪንግ ሲስተም አላቸው፣ ዴቨሎፕ አድርገዋል ማለት ነው። እንደሱን ነው የምናየው። ስለዚህ ኦልድ ስኩል ኦፍ ቶቱ አምስት ናቸው ወይም ዌይ ኦፍ ቲንኪንግ ስለ ሳይኮሎጂ አምስት ናቸው። አንደኛው ስትራክቸራሊዝም ተብሎ ይጠራል። ስትራክቸራሊዝም ይሄ አርሊ ስኩሎች መካከል ነው። ስትራክቸራሊዝም ቪው ሳይኮሎጂ አት the study of the structure of mind። ሳይኮሎጂን ስናጠና we must focus to study the structure of the mind። ስትራክቸሩን ማጥናት parts of the mind ያን ማጥናት አለብን። ሂውማን ቢሄቪየርን ስናጠና ይሄን መጠቀም አለብን። we must study to focus our own study focus to the structure of the mind the parts of the mind እዛ ላይ ፎከስ ካደረግን ሂውማን ቢሄቪየርን በቀላሉ ሳይንቲፊካሊ ማጥናት እንችላለን ነው የሚሉት። ፕሮፖናንቱ ኤድዋርድ ቲችነር ተብሎ ይጠራል። ይሄን ስኩል ኦፍ ቶት ኢስታብሊሽ ያደረገው ኤድዋርድ ቲችነር ተብሎ ይጠራል። the founder of structuralism። ካየነው structuralism the goal of structuralism was to find out the units or elements which make up the mind such as sensation, image, feeling to the basic elements. According to the structuralism mind ሶስት እንትኖች አሉት፣ ቤዚክ ኤሌመንቶች አሉት ነው የሚለው ሴንሴሽን፣ ኢሜጅ ኤንድ ፊሊንግ። ስለዚህ ስትራክቸራሊዝም the goal of psychologist መሆን አለበት የሚለው ምንድነው? to find out units or elements which make up የትኛው ሴንሴሽን የሚፈጥርልን ፊሊንግ የሚፈጥረው which part or which unit or which elements are responsible to create sensation, image, feeling። ስለዚህ ሂውማን ቢሄቪየርን ስናጠና እነዚህን ማጥናት አለብን ነው የሚሉት። the best known method used by them it was introspection። ቅድም the founder እንዴት እንትን looking inward into our consciousness looking inward conscious parts of ማይንዳችን ላይ እሱን ዲቴል በማየት ነው የሚለን። ዲቴል በማየት ነው። ስለዚህ በእነሱ የሚጠቀሙት የኢንትሮስፔክሽን ወይም ሉኪንግ ኢንዋርድ ኢንቱ አወር ኮንሽስ ዲስ ኢዝ ደ ግሬት ኦር ቤስት ኤክስፕሌን የሚደረጉበት ነው ማለት ነው። ኢት ኢዝ አናላይዚንግ ደ ሜንታል ኤክስፒሪየንስ። ስትራክቸራሊዝም ካየን ኢት ኢዝ አናላይዚንግ ደ ሜንታል ኤክስፒሪየንስ ኢንቱ ስሪ ቤዚክ ሜንታል ኤሌመንትስ። ሶስት ሜንታል ኤሌመንቶች ቤዚክ ሜንታል ኤሌመንትስ አሉት ነው የሚለን። አንደኛው ኢሜጅ ክሬት የሚያደርግልን፣ ሌላኛው ፊሊንግ ክሬት የሚያደርግልን አንድ ፓርት፣ ሶስተኛው ደግሞ ሴንሴሽን። these are the basic elements of mind according to the structuralism or Edward Titchener the founder of the structuralism school of thought። ይሄ አንደኛው ነው። ሁለተኛው school of thought functionalism ነው። when you say functionalism view psychology as the study of function of the mind። ያኛው structure the elements of mind ነው ማጥናት ያለብን which make up sensation, image, feeling የሚለው ማለት ነው። ይሄኛው ደግሞ the function of the mind ነው። function of the mind ፋውንደሩ ዊሊያም ጄምስ ተብሎ ይጠራል። ስለዚህ የእሱን አይዲያ እንየው። የመጀመሪያዎቹን አይተናል። he found on how the mind allows people to function in the real world. How mind allows people, our own mental process or our own mind, how it allows people to function in the real world. የትኛው የአእምሯችን people ወይም ወርክ እንድንሰራ የሚያደርገን how which function our own mind to play adopt our own surrounding አካባቢያችን እንድንለምድ የሚያደርገን ፈንክሽኑ mind of the function of the mind which allows human beings to function in the real world። ስለዚህ ለዛም ነው ፋንክሽናሊዝም ተብሎ
የተጠራው ማለት ነው። the function of the mind, how our own mind allows to adopt our own surrounding, to work, to play የሚለውን ነው። generally according to functionalism psychological process are adoptive. according to those school of thought psychological process adoptive ናቸው። through progress የሚመጡ ናቸው። simultaneously የሚመጡ አይደሉም። adopt እናደርጋቸዋለን። hello they allow human to survive. የሰው ልጅ ሳይኮሎጂካል ፕሮሰስ አዶፕቲቭ ናቸው። የሰው ልጅ ሰርቫይቭ እንዲያደርግ ይፈቅዳሉ ብለው ነው የሚለው and adopt successfully to their own surrounding አካባቢያቸውን እንዲላመዱ ያደርጉናል። ሳይኮሎጂካል ፕሮሰሶች ነው የሚሉት። psychological processes are adoptive. they allow human to survive. ለሰርቫይቫላችን ሳይኮሎጂካል ፕሮሰሶች ናቸው። ለሰርቫይቫል ወይም አካባቢያችን ሰራውንዲንጋችንን ሰክሰስፉሊ አዶፕት እንድናደርገው የሚረዱ ናቸው። አካባቢያችንን አዶፕት ካላደረግነው ደግሞ ምን ማለት አንችልም፣ ሰርቫይቭ ማድረግ አንችልም ማለት ነው። ሌላኛውና ሶስተኛው ደግሞ ገስታልት ሳይኮሎጂ ተብሎ የሚጠራው ነው። ቢፎር ዳት የሁለቱን እንይ፣ ፈንክሽናሊዝም እና ስትራክቸራሊዝም ማለት ነው። examining human mind in terms of its structural element and functions. ሁለቱ አንደኛው functionalism እና structuralism found to be simplistic to understand the complex human beings. ይህን simplistic to understand the complex human beings ብሎ ነው። it was believed that human mind is more than the sum of sensation, sum of feeling. ስለዚህ according to ስለዚህ ይሄ ሁለቶቹን እንትን አይልም፣ ለየብቻ ማጥናት የለብን ነው የሚለው። it was believed that human mind is more than the sum of sensation as well as adaptive function. ይሄ human mind ኮምፕሌክስ ነው። ስለዚህ ይሄ ስትራክቸሩን ፓርትስ ኦፍ ማይንድን በማጥናት ወይም ደግሞ አዶፕቲቭ ፕሮሰሱን በማጥናት ሂውማን ማይንድን ማወቅ አይቻልም ነው የሚሉት። እነዚህ እነማን ናቸው? ገስታልት ሳይኮሎጂስቶች ማለት ነው። አይዲያቸውን እንየው። ገስታልት ሳይኮሎጂ so a view psychology as the study of the whole mind, አጠቃላይ whole parts of the mind ነው። ፋውንደሩ ማክስ ዌዝመር ተብሎ ይጠራል ማለት ነው። they argued that አሁን የሚሉት ስትራክቸሩን በማጥናት ወይም አዶፕቲቭ ፕሮሰሱን በማጥናት ሂውማን ቢሄቪየርን ማወቅ አይቻልም፣ ምክንያቱም ሂውማን ማይንድ ኢዝ ኮምፕሌክስ። ስለዚህ we must study the whole አንድ ላይ አድርገን ነው ማጥናት ያለብን፣ ፓተርኑንም አብረን ሪሌሽንሺፓቸውንም ማጥናት አለብን ነው የሚለው። they argued that mind is not made up of a combination of elements. አእምሮአችን ኮምቢኔሽን ኦፍ ኤሌመንቶች ወይም ኮምቢኔሽን ኦፍ ፓርትስ ኦር ዩኒትስ ብቻ የተሰራ አይደለም ነው የሚለው። ገስታልት የሚሉት አዝ ኦርጋናይዝድ ሆል ሂውማን ቢሄቪየር ሲጠና ኦርጋናይዝድ በሆነ መልኩ ከአንድ ላይ አዶፕቲቭ ፕሮሰሱንም ፓርትስ ኦፍ ደ ማይንድ ነው አንድ ላይ ነው ማጥናት ያለብን። አዝ ኤ ሆል አዝ ኤ ኮንፊገሬሽን ፓተርንም አለው፣ ሪሌሽንሺፕ አላቸው። ሴንሴሽን ከፊሊንግ ጋር፣ ኢሜጅ ክሬሽን ጋር፣ አዶፕቲቭ ፕሮሰስ ጋር አንደኛው ከሌላኛው ጋር ሪሌሽንሺፕ አለው። ስለዚህ አንድ ላይ ነው ማጥናት ያለብን፣ ነጣጥለን ማጥናት የለብንም ነው የሚሉት። ስለዚህ according to them the mind should be taught as the result of the whole pattern of sensory activity. mind taught መደረግ ያለበት the result of the whole our mind ወይም human mind it is the results of the whole patterns of sensory activity. ሁሉንም ፓተርኖች ነው የዛ ሪዛልት ነው። አንደኛው የሌላኛው ጋር ሪሌሽንም and the relationship and the organizing with their pattern. adoptive process ከኢሜጅ ፓርትስ ኦፍ ወይም ዩኒትስ
which creates image እዛ ጋር ሪሌሽን አለው። አንደኛው ሴንሴሽን ከፊሊንግ ጋር፣ ፊሊንግ ከኢሜጅ ክሬሽን ጋር፣ ኢሜጅ ክሬሽን ከአዶፕቲቭ ፕሮሰስ ጋር ወይም ሴንሴሽን ከአዶፕቲቭ ፕሮሰስ ጋር ምን አለው ሪሌሽንሺፕ አለው። ስለዚህ በአንድ ላይ ማጥናት ነው ብለው እንትን የሚሉት ማለት ነው። ሶ they acknowledge consciousness ኮንሽስነስን አክሰፕት ያደርጋሉ ሁለቱም ሶስቱም ማለት ነው። ፎከስ ኦን ፐርሰፕሽን ኤንድ ሴንሴሽን ፎከስ የሚያደርጉት ደግሞ በፐርሰፕሽን እና ሴንሴሽን ላይ ነው። ፐርሰፕሽን እና ፓርቲኩላርሊ the perception of pattern and the whole figure ፐርሰፕሽን ማለት ጊቪንግ ሚኒንግ ፕሮሰስ ነው። ኢንተርፕሬቲንግ ወይም ጊቪንግ ሚኒንግ that we get information from our own sense organ ስለዚህ ፎከስ የሚያደርጉት perception of pattern and the whole figures እዛ ላይ ፎከስ ያደርጋሉ ማለት ነው። they held that the whole is greater than the sum of its part ይሄ ማለት በቀላሉ እንትን ምንድነው ሁለት ይበልጣል ከአንድ ሲደመር አንድ ነው። the whole is greater than the sum of its part ስለዚህ አዶፕቲቭ ፕሮሰሱን ለብቻ ይሄ ሴንሴሽን ወይም ስትራክቸሩን ለብቻ አጥንተን ስለ ማይንድ ማወቅ አንችልም። አዶፕሽን ፕሮሰሱና የስትራክቸሩ ሪሌሽንሺፕ ስላላቸው አንደኛው ከሌላኛው ጋር ስለዚህ ሁሉንም ፓተርኑን አንድ ላይ አዝ ኦርጋናይዝድ አድርገን ነው ማጥናት ያለብን ነው የሚሉት። ሚኒንግ means mind is greater than its part ልክ አሁን እንዳልኳችሁ ማለት ነው። ሁለት or two greater than 1 plus 1 እዚህም ጋር ያለው mind greater than its part image sensation and feeling ለየብቻ ማለት እያንዳንዱንም አብረን ከአንድ ላይ ነው ማጥናት ያለብን። እያንዳንዱን ማጥናት የለብን ምክንያቱም አንደኛው ከሌላኛው ጋር ሪሌሽንሺፕ ስላላቸው ፓተርኑን ማጥናት። አሁን ሶስቶቹ ቶቶችን ካየን ሶስቶቹ ማለት ስትራክቸራሊዝም ፈንክሽናሊዝም እና ገስታልት ሳይኮሎጂስቶችን ካየን they taught examine the human mind which is internal or no visible and hidden experiences of human beings internally conscious ላይ ነው consciousness ላይ ነው ፎከስ የሚያደርጉት ማለት ነው። ፎከስ a conscious part of our mind ደግሞ internal process ነው ቪዚብል አይደለም። አንድ የሚያደርጋቸው ሶስቶቹ the above three thoughts conscious ላይ ፎከስ ያደርጋሉ። hidden experiences of human beings this is the common characteristics of the above three school of thoughts ከነዚህ ለየት የሚል ደግሞ ሌላ school of thought መጥቷል behaviorism ከሶስቱ ለየት የሚያደርገው behaviorism view psychology as the study of observable and measurable behavior ሳይኮሎጂ ወይም human behaviors ልናጠና ከፈለግን ፎከስ ማድረግ ያለብን ይሄ consciousness ወይም invisible hidden experience ላይ ሳይሆን observable እና measurable በሆነ behavior በሚታየው measured በሚደረገው ነው። ጆን ቢ ዋትሰን he was the founder ከዛ በኋላ ሌሎችም መጥተዋል ትሮንዲክ ኤፍ ስኪነር ወይም ቢኤፍ ስኪነር ተብለው የሚጠሩ ማለት ነው። ነገር ግን ፋውንደሩ ግን ጆን ዋትሰን ነው። ጆን ቢ ዋትሰን ነው። for Watson he argued that science of behavior that focus on observable behavior only ሳይንስ ነው ካል ወይም ሳይንቲፊካሊ ልናጠና ከፈለግን ምን ማድረግ አለብን ነው የሚለው ኦብዘርቨብል በሆነ ቢሄቪየር ላይ በሚታየው ሳይንስ ለመባል በሚጨበጠው ሜዠርድ በሚደረገው ቢሄቪየር ላይ ፎከስ ማድረግ አለብን ነው። ሶ ቢሄቪየር የሚሉት ስቲሙለስ ሪስፖንስ ሪሌሽንሺፕ ነው። ስቲሙለስ አለ፣ ሪስፖንስ አለ። ስቲሙለስ ቢሄቪየር ኢኳልስ ቱ ስቲሙለስ ሪስፖንስ ሪሌሽንሺፕ according to them ወይም according to Watson we cannot define consciousnessን ዲፋይን ማድረግ አንችልም any better than we can define soul ነፍስን
ዲፋይን እንደምናደርገው ከሱ የተሻለ ዲፋይን አናደርገውም። we cannot locate it or measure ኮንሽስነስ ሎኬት እዚህ ቦታ ነው እዚህ ጋር ይገኛል የሚለውን ሜዠር ማድረግ አንችልም፣ ሎኬት ማድረግ መጠቆም አንችልም ማለት ነው። therefore ስለማይታይ ሂድን ስለሆነ it is not part of science ነው። ሳይንስ ደግሞ ሜዠረብል የሚታይ የሚዳሰስ ነገር መሆን አለበት ነው። it cannot be object of the science ስለዚህ ሜዠርድ የሆነ ነገር መሆን አለበት። ሜዠርድ የሆነ ነገር የሚታይ ኦብዘርቨብል የሆነ አክቲቪቲ ነው ማድረግ ያለብን ወይም እሱን እዛ ላይ ነው ፎከስ ማድረግ ያለብን ሳይንስ። ምክንያቱም ሳይንስ ኢንክሉድ ምንድን እንትን ይላል ነው የሚሉት የሜዠርድ የሆነ የሚታይ ነው የሚዳሰስ ነው። ኢምፖርታንስ ካራክተሪስቲክስ ኦፍ ዲስ ቢሄቪየሪዝም ኢምፖርታንት መገለጫዎቹ አንደኛው ኮንዲሽንድ ሪስፖንስ ቢሄቪየር ኮንዲሽንድ ሪስፖንስ ቢሄቪየርን በማስተማር አትዝ ኤሌመንትስ ኦር ቢልዲንግ ብሎክ ኦፍ ቢሄቪየር ነው የሚሉት። ኮንዲሽንድ ሪስፖንስ ኮንዲሽንድ ማለት ለርኒንግ ቢሄቪየር ኢኳልስ ቱ ኮንዲሽንድ ሪስፖንስ ኦር ስቲሙለስ ሪስፖንስ ሪሌሽንሺፕ አላቸው ነው የሚሉት። አንደኛው ኮንዲሽንድ ሪስፖንስ መገለጫው ነው። ኮንዲሽንድ ማለት ለርኒንግ ማለት ነው። ቢሄቪየር ለርኒንግ ነው የሚሉት ለርንድ ራዘር ዛን ኢንሄሪትድ ቢሄቪየርን ከአካባቢያቸው ነው በስቲሙለሱ ምን ወይም በሚሰጠን ስቲሙላንት ወይም በኤንቫይሮንመንቱ በሚሰጠን ፊድ በሚያደርገን ወይም አካባቢያችንን እንመስላለን ነው። ፊድ በሚያደርገን እንትን እንላለን ነው ማንነታችን ይቀረጻል ነው የሚሉት። ፎከስ ኦን አኒማል ቢሄቪየር ሌላኛው መገለጫው በአኒማል ቢሄቪየር ላይ ነው ፎከስ የሚያደርገው። አኒማሎችን ትሬንድ ያደርጓቸዋል። እሱን እናያለን በእንትኑ ለርኒንግ ቻፕተር 3 ላይ ማለት ነው። so he believed that all behavior are learned but not inherited ሁሉም ቢሄቪየሮች ከኢንቫይሮንመንቱ ወይም ከአካባቢው ስቲሙለስ ሪስፖንስ ሪሌሽንሺፕ በዛ የምንማራቸው ናቸው። and learners are passive and reactive. They are not initiating their learning but they respond when the environment stimulates them. ለርነሮቹ አክቲቭ አይደሉም ፓሲቭ ናቸው። ነገር ግን ይላል they are not initiating their learning but they respond ኢንቫይሮንመንቱ ፊድ ለሚያደርጋቸው ነገር ሪአክት ያደርጋሉ። ያን ሪስፖንስ ይባላል። when the environment stimulates them ወይም ኢንቫይሮንመንቱ ዲቴክት ሲያደርጋቸው ሪአክት እናደርጋለን። ስለዚህ ቢሄቪየር ለርንድ ነው። የአበብ ስኩል አራቶቹን ካየን they are focused on human mind and behavior as conscious experience ቢሄቪየራችን ኮንሺየስ ኤክስፒሪየንስ ነው የሚሉት አራቶቹ አንድ የሚያደርጋቸው ማለት ነው። ኮንሺየስ ኤክስፒሪየንስ ኮንሺየስ ሆኖ ግን የሶስቶቹ አባቦቹ ሂድን ኤክስፒሪየንስ ላይ ነው። ኖት ቪዚብል ኢንተርናል ሜንታል ፕሮሰስ ላይ ነው ፎከስ የሚያደርጉት። ይሄኛው ግን ቢሄቪየሪዝም ግን ኮንሺየስ ሆኖ ነገር ግን ኦብዘርቨብል በሆነ ኦቨርት አክቲቪቲስ and mainly focus on stimulus response relationship ላይ ነው። ቢሄቪየር በዛ በስቲሙላንቱ ኢንቫይሮንመንቱ ስቲሙሌት ያደርገናል ወይም ዲቴክት ያደርገናል፣ ሪስፖንስ እንሰጣለን። ስሩ ታይም ያን ቢሄቪየር እንለምዳለን ብሎ ነው እንትን የሚሉት ማለት ነው። የመጨረሻው ሳይኮ አናሊሲስ ነው። ሳይኮ አናሊሲስ ከነዚህ ከአባብ አራቶቹ ለየት የሚያደርገው ሳይኮሎጂ ስተዲስ about components of unconscious parts of human mind አራቱ ኮንሺየስ ላይ ነው አክቲቭ ከሆነው human mind part ላይ ነው። ይሄኛው ግን unconscious the hidden founded by Sigmund Freud. He was the founder of this. so ፎከስ ማድረግ አለብን የሚለው human behaviorን ስናጠና unconscious parts of our own mind or the unconscious experiences of human beings are the focus of this study. Conflict and emotional trauma. Conflict, that means the intra-conflict ደግሞ የሚከሰተው ምንድነው? መሆን የምንፈልገውና አሁን እየሆን ያለነው ነገር ማች አላደርግ ሲል ኢንትራ
ኢንትራፐርሰናል ኮንፍሊክት እንትን ይላል ይነሳል በሰዎች ላይ ማለት ነው። እና ኢሞሽናል ትራውማ that had occurred in early childhood experience ምን የሚሰጣቸው ናቸው? ፎከስ የሚሰጣቸው ነበር። remember consciously and therefore they became hidden ይደበቃሉ፣ ሃይድ ይሆናሉ። ቻይልድሁድ ኤክስፒሪየንሳችን ማለት ነው። ወይም በልጅነታችን ኤክስፒሪየንስ ያደረግናቸው ኤቨንቶች ማለት ነው። ኮንፍሊክት ሊሆን ይችላል ወይም ትራውማቲክ ኢፌክት ሊሆን ይችላል። አክሲደንት በተለያየ ነገር የሚደርስብን ማለት ነው። ሂድን ይሆናሉ ወይም አንኮንሽስ ይሆናሉ and they will remain to affect later behavior። እነዚህ በልጅነታችን የያዝናቸው ኤክስፒሪየንስ የአዳልት ቢሄቪየርን ወይም የወደፊት ማንነታችን ተደብቀው ይቆዩና አጋጣሚው ያን ኤክስፕረስ ማድረግ የምንችልበት ሲቹዌሽን ሲከሰት ይወጣሉ ከተደበቁበት ነው የሚለን። ወደ ኮንሽስ ፓርት ኦፍ አወር ኦን ማይንድ ይመጣሉ ነው የሚለን። ስለዚህ ይሄ ሂድን የሆነ እንትን ቻይልድሁድ ኤክስፒሪየንሳችን ለማንነታችን እንትን ይላል ነው ወይም ማንነታችንን በልጅነታችን ነው የሚገነባ ነው የሚሉት። የራስ ማንነታችን እስከ 5-6 ዓመት ያለው የልጅነት ማንነታችን ነው። ላተር አዳልት ስንሆን አዋቂ ስንሆን እንትን የሚለው ማለት ነው። ሌላው ኮንሽስ አዌርነስ ወይም ይሄ አክቲቭ የሆነው የአእምሯችን ቲፕ ኦፍ ደ ሜንታል አይስበርግ ነው። ከላይ የሚገኝ ነው። ቤኔዝ ዳት ቪዚብል የሚታየው ወይም ከላይ አክቲቭ ሆኖ የሚገኘው ቪዚብል ነው። ቲፕ ኦን ደ ላይስ ዲ አፐር ከማን ላይ ዲ አንኮንሽስ ፓርትስ ኦፍ ደ ማይንድ ነው። ከላዩ ላይ ተጭኖታል። ይሄ ኮንሽስ የሆነ ፓርቱ ግን ማንነታችን የሆነ ኤቨንት ሲመጣ ከታች ያለውን ወደ ኮንሽስ ማይንዳችን አንኮንሽስ ላይ ያለውን ወደ ኮንሽስ እናመጣና ያ ነው ቢሄቪየራችን ነው የሚለው። ዲስ ስኩል እንዳጠቃላይ አምስቱም ስኩሎች በምን ቤዚክ ዲፍረንስ አላቸው ኢን ተርምስ ኦፍ ዴር ኢሹስ። አንደኛው በኦብጀክታቸው ኦብጀክት ኦፍ ስተዲ፣ ሌላኛው በጎል ኦፍ ስተዲያቸው፣ ሌላኛው ሜቶድ ኦፍ ስተዲያቸው ማለት ነው። ስለዚህ ምንድን ነው የሚለያቸው የሚለውን እንዳጠቃላይ እናያለን ማለት ነው። ሪሌትድ ቱ ዘ ኦብጀክት ኦፍ ስተዲ ዋት ዴይ ስተዲ፣ አንደኛው ኮንሽስ ማይንድ ነው መጠናት አለበት ነው የሚሉት። ሌላኛው አንኮንሽስ ማይንድ ለምሳሌ ሳይኮ አናሊሲስ ማለት ነው። ሌላኛው ደግሞ ኦቨርት ቢሄቪየሪዝም የሚያጠናው ማለት ነው። ኮንሽስ ሶስቶቹ ናቸው፣ ስትራክቸራሊዝም፣ ፈንክሽናሊዝም እና ገስታልቶች ኮንሽስ ላይ ነው ፎከስ የሚያደርጉት። አንኮንሽስ ደግሞ ሳይኮ አናሊሲስ፣ ኦቨርት ቢሄቪየር ደግሞ ቢሄቪየሪዝም ማለት ነው። ስለዚህ ቤዝድ ኦን ኦብጀክት የትኛው ፓርት ይጠና በሚለው በሶስት ይከፈላሉ ማለት ነው። ጎላቸው አናላይዚንግ the components of the mind፣ አንደኛው አናላይዚንግ or interpreting the components of the mind ነው። ኦር ሌላኛው ደግሞ ይሄ the components of the mind ብዙዎቹ እንትን የሚሉት ነው the structuralism፣ functionalism እና ገስታልቶች ማለት ነው። ሌላኛው observing the effect of the environment ሁለት ናቸው ማለት ነው based on their goal። ሁለተኛው ቢሄቪየሪዝም ነው። ኢንቫይሮንመንቱ the effect of the environment on human behavior፣ ይሄ ማለት ስቲሙለስ ሪስፖንስ ሪሌሽንሺፑ ማለት ነው። ስለዚህ based on the goal በሁለት ይከፈላሉ ማለት ነው። አንደኛው ኮምፖነንትስ ኦፍ ማይንድን እሱን አናላይዝ ማድረግ ነው። ሁለተኛው ደግሞ the effect of the environment on human behavior ነው። ኢንዴር ሜትድ ያጠናን ሜትዳቸው ላይ ደግሞ አንደኛው ኢንትሮስፔክሽን ነው። እነዚህ እነማን ናቸው? ስትራክቸራሊዝም፣ ፈንክሽናሊዝም እና ገስታልቶች ኢንትሮስፔክሽን ሉኪንግ ኢንዋርድ ኢን ደ ኮንሽስነስ አይደል? እዛ ላይ ነው። ኦብዘርቬሽን ይሄ ናቹራል ኦብዘርቬሽን ኦብዘርቪንግ ኦር ሉኪንግ ደ ኢፌክት ኦፍ ደ ኢንቫይሮንመንት ይሄ ምንድን ነው? ቢሄቪየራሊስቶች ናቸው ሜትዳቸው። ሌላኛው ክሊኒካል ኬዝ ስተዲ ነው።
ይሄኛው ደግሞ የሳይኮ አናሊሲስ ሜቶድ ኦፍ ስተዲ ነው። አጠናን ስልታቸው ይሄ ነው ማለት ነው። ይሄ ነው እንግዲህ የዛሬው ትምህርታችን። በሚቀጥለው ደግሞ የመጨረሻውን ወይም ፓርት 2 አቀርብላችኋለሁ። ፕሊዝ ሰፖርት አድርጉኝ፣ ሼር ምናምን በማድረግ አመሰግናለሁ ስላዳመጣችሁኝ። መልካም ጊዜ